በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ቸርነት ምሕረትህ በዝቶልን ደግሞ ለዛሬዋ ቀን ያደረስከን የአባቶቻችን የቅዱሳን አምላክ የእኛም አምላክ ክብርና ምስጋና አምልኮትና ውዳሴ ላንተ ይሁን። በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሁላችሁም በእግዚአብሔር ፍጹም ሰላም እላችኋለሁ። እንኳን ለ2017 በዓለ ሆሳዕና በሰላም አደረሳችሁ አደረሰን። እንግዲህ እንደሚታወቀው በዓለ ሆሳዕና የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አብይ ጾም ወይም ታላቁ ጾም በሚያልቅበት በመጨረሻው ሳምንት ወይም በስምንተኛው ሳምንት ላይ የምናከብረው በዓል ነው። በዚህ ሰንበት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በአህያ ላይ ተቀምጦ ወደ ኢየሩሳሌም የገባበትን ዕለት እያሰብን እንዲሁም ደግሞ ሕማማቱን ለመቀበል የምናደርገው ዝግጅት ነው ማለት ነው። ስለዚህ ሆሳዕና ማለት መድኃኒት ወይም አሁን አድን ማለት ነው። ትርጉሙ በዕብራይስጡ ሆሻዕና ይሉታል። ሆሻዕና ማለት ሆሳዕና ወደ አማርኛ ሲተረጎም ወይም ወደ ግዕዙ ሲተረጎም ማለት ነው። በአማርኛ ስንተረጉመው ደግሞ ሆሳዕና የሚለው መድኃኒት አሁን አድነን ማለት ነው። ይህን የተናገሩት እንግዲህ እስራኤላውያን ናቸው። ተስፋ የሚያደርጉት አምላካቸው መድኃኔ ዓለም ኢየሱስ ክርስቶስ ወደ ኢየሩሳሌም መግባቱን በተመለከተ ሕዝቡ ሁሉ የዘንባባ ዝንጣፊ ይዞ ልብሱን እያነጠፈ እንኳን በሰላም መጣህ፣ አንተ የዓለም መድኃኒት ነህ፣ የእኛ መድኃኒት ነህ እያለ በዝማሬ እንደተቀበለው እናያለን። እንግዲህ ይህ በዓል ታላቅ በዓል በመሆኑ ዛሬ በዓለ ሆሳዕና ምንድን ነው? ጌታችን ኢየሱስ ክርስቶስ ስለምንድን ነው ወደ ሆሳዕና ወይም ደግሞ ወደ ኢየሩሳሌም የገባው የሚለውን ለማየት እንሞክራለን። እንግዲህ የትምህርታችን ርዕስ የሚሆነው በማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ ፈታችሁ አምጡልኝ የሚል ይሆናል ማለት ነው። ፈታችሁ አምጡልኝ ያለ አምላካችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም አካባቢ ከሚኖረው ማህበረሰብ አህያን ለትራንስፖርት ለልዩ ልዩ ነገር የመጠቀም ልማድ ሰፊ ስለነበረ በዛ ልማድ ውስጥ አህያ የተለመደ የትራንስፖርት መጠቀሚያ ነው። አህያ የተዋረደ ወይም ዝቅ ያለ ለጭነት የማይበላ ለጭነት ብቻ የሚያገለግል እንስሳ ነው። ስለዚህ ኢየሱስ ክርስቶስ አስቀድሞ በትንቢት ተነግሮ የነበረውን በአህያ ውርንጫ ላይ ሆኖ ይመጣል የሚለውን የአባቶቻቸውን ትንቢት በማስታወስ ኢየሱስ ክርስቶስም ያንን ትንቢት ለመፈጸም እንደመጣ ለመግለጽ ሂዱና ከደቀ መዛሙርቱ ሁለቱን ሂዱና ወደ ሰፈር ግቡ፣ በሰፈርም አህያ ከነውርንጫዋ ታስራ ታገኛላችሁ፣ እሷንም ፈታችሁ አምጡልኝ፣ ማን ለምንድን ነው ብሎ የሚጠይቃችሁ ቢኖር ለጌታ ያስፈልጉታል በሉ ነው የሚለው። ስለዚህ ሐዋርያት ሂደው በሰፈር እንደታዘዙት ጌታ እንደተናገረ አምላክ ነውና በሩቅም በቅርብም ያለውን ስለሚያውቅ አህያ ከነውርንጫዋ የታሰረችበትን ሳያይ እንዲሁ በአምላክነቱ አውቆ ሂዳችሁ አህያይቱን ከነውርንጫዋ ፈታችሁ አምጡልኝ ባላቸው መሰረት ታስራ አገኟት። ሰዎቹም ሲፈቱ ባዩ ጊዜ ለምንድን ነው አህያዋን የምትወስዷት ብለው ሲጠይቋቸው ጌታ እንደተናገረ ለጌታ ያስፈልጉታል፣ አህያይቱና ውርንጫይቱ ያስፈልጉታል ብለው እንደመለሱላቸው ከዚያም በኋላ አህያይቱና ውርንጫይቱን ይዘው ወደ ኢየሱስ ክርስቶስ ሄዱ። ከኢየሱስ ክርስቶስ ዘንድ በደረሱ ጊዜ ብዙ ሕዝብ ተሰብስቦ በአህያዋ ላይ ልብሳቸውን አንጥፈው መደላድል አድርገው ምቹ እንዲሆን አድርገው ኢየሱስ ክርስቶስ እንዲቀመጥበት አድርገዋል። ከዚያ በኋላ ደግሞ የሚከተለው ሕዝብ በሙሉ የወይራ ዝንጣፊ ወይም ዘንባባ ይዞ ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው እያሉ በዝማሬ ሲያመሰግኑ እንመለከታለን ማለት ነው። ስለዚህ በዚህ ዕለት ይህንን እያሰብን እኛም እንደ እስራኤላውያን ዘሥጋ እንዳደረጉት እኛም እስራኤል ዘነፍስ ይህንን እያደረግ እግዚአብሔርን ስናመሰግን በዓሉን ስናስብ የተደረገውን ነገር ሁሉ ስናስብ እንውላለን ማለት ነው። እንግዲህ ይሄ አንደኛው ትንቢት ነው። ትንቢት ትሑት ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ብሎ ነቢዩ ዘካርያስ በምዕራፍ 9 ቁጥር 9 ላይ የተናገረውን በማስታወስ ይህንን እናደርጋለን ማለት ነው። ምሳሌው ደግሞ ቀድሞ አባቶች ነቢያት
ዘመነ ጸብ እንደሆነ በፈረስ ተቀምጠው ዘገር ነቅንቀው ይታያሉ። ዘመነ ሰላም ከሆነ ደግሞ በአህያ ላይ ተቀምጠው ይታያሉ። በአህያ ላይ መቀመጥ የሰላም ምልክት ነው። በፈረስ ላይ መቀመጥ ግን የጦረኛ ምልክት ነው። ስለዚህ በዛ ዘመን የነበሩ ሊቃውንት ወይም አባቶች በፈረስ ላይ ተቀምጠው ከታዩ ጦርነት እንዳለ ይታወቃል። በአህያ ላይ ተቀምጠው ከታዩ ደግሞ ሰላም ዘመን የሰላም ጊዜ መጣ ብለው ያምናሉ ማለት ነው። ስለዚህ ኢየሱስ ክርስቶስ ሰላማዊ እንደመሆኑ የሰላም ንጉሥ እንደመሆኑ መጠን ሰላምን ይዞ እንደመምጣቱ መጠን በአህያይቱ በተናቀችው እኔ የሰላም ንጉሥ ነኝ ብሎ ራሱን በተናቀችው በአህያይቱ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም እንደገባ እንመለከታለን ማለት ነው። እንግዲህ በአህያ የተቀመጠው ሸሽቶ አያመልጥም። በአህያ ላይ መቀመጥ ማለት የሰላም ምልክት ነው። ጦርነት አልፈልግም ከዚህ በኋላ እና ሸሽቻ አላመልጥም እንደማለት ነው። አሳዶ ማይዝም ሌሎችን ጠላትን አሳዶ ለመምታት የሚመች አይደለም በአህያ ላይ መቀመጥ። ስለዚህ እርሱም ከፈለጉኝ ካልፈለጉኝ አልገኝም፣ ከሹኝም ከፈለጉኝም አልታጣም፣ እኔ ቅርብ ነኝ። ስለዚህ ሁልጊዜ በሰላም በትሁት ልብ ለሚፈልገኝ እኔ ደግሞ እገኛለሁ። በትዕቢት በኃጢአት ሆኖ በአመፃ ውስጥ ሆኖ ለሚፈልገኝ ግን እኔም አልገኝም ሲል በአህያ ተቀምጦ ወደ ኢየሩሳሌም እንደገባ እንመለከታለን። ሌላው እንግዲህ በትሑታን አድሬባችሁ እኖራለሁ ሲል አህያ እንደሚታወቀው ሕፃንም አዋቂም ባለጠጋም ድሃም ቢጭነው መጫን ነው እና የአህያ ባህሪው ትሑት ነው። ስለዚህ ኢየሱስ ክርስቶስም የትህትና ባለቤት ነኝ፣ ለትልቁም ለትንሹም በጠሩኝ ጊዜ እገኛለሁ፣ ለሚማጸኑኝ እጃቸውን ወደ እኔ ለሚዘረጉ ድምፃቸውን ወደ እኔ ለሚያሰሙ ሁሉ ሁልጊዜ እሰማቸዋለሁ፣ በትዕቢት በኃጢአትና በአመፃ ለሚመላለሱ ግን አልገኝም ሲል በአህያ ላይ ተቀምጦ ወደ ኢየሩሳሌም ገባ። በትሑታን ላይ እግዚአብሔር አድራለሁ ሲል በአህያይቱ እንደተቀመጠ በአህያይቱ እንደተጫነ እኔም በቀና ልብ በተሰበረ ልብ ለሚፈልጉ ለትሑታን፣ ለጻድቃን፣ ለቅዱሳን ራሳቸውን ባዶ ላደረጉ ስለ ክርስቶስ ስለ እግዚአብሔር ፍቅር ስለ መንግሥተ ሰማያት ራሳቸውን ለሰጡ ሰዎች በእነሱ ላይ እኔ አድሬባቸው እኖራለሁ ሲል ነው ይላል። አህያ ቀንበር መሸከም የለመደች እንደሆነች እስራኤልም ሕግ መጠበቅ ልማድ ነው። አህያ መጫን መሸከም ልማዷ እንደሆነ ሁሉ እስራኤላውያን ደግሞ በሕግ ለመጽደቅና ሕግን ለመጠበቅ የተለየ ትኩረት ወይም አመለካከት ይሰጣሉ ማለት ነው። ውርንጫይቱ ቀንበር መሸከም አትችልም፣ አልለመደችም። ስለዚህ አይሁድም ውርንጫይቱን በሐዲስ ወንጌል አዲስ ስርዓት አህያይቱን በኦሪት ሕግ መስሎ እናንተ ሕግን ትጠብቃላችሁ፣ ነገር ግን የእግዚአብሔር መንግሥት ወደሚያስገባውን ነገር መስራት አልቻላችሁም፣ እኔ ግን ትሑት ነኝ እና የእግዚአብሔር መንግሥት ወደሚያስገባው ወደ አዲሱ ስርዓት ወደ አዲስ ኪዳን እወስዳችኋለሁ ሲል ያችን የሕፃኗን ወይም የውርንጫዋን ምሳሌ ይተረጉሙታል ማለት ነው። አህያ የኦሪት ምሳሌ፣ ኦሪት የተለመደች ሕግ ናት። ሁልጊዜም በተለይ አይሁዳውያን እስራኤላውያን በኦሪት ሕግ የማይገዛ ሰው አልነበረም። ሁሉም ሰው የሚያደርገው ነው። ያንን አህያይቱ የኦሪት ሕግ ምሳሌ ስትሆን ልጅቱ ደግሞ ወይም ደግሞ ውርንጫይቱ ደግሞ የሐዲስ ኪዳን፣ ምክንያቱም ሐዲስ ኪዳን ምንጩ መነሻው ኦሪት ስለሆነ ማለት ነው። የኦሪት ሕግ ለሁሉ ነገር መነሻ ነው። ስለዚህ ባለ ሐዲስ ኪዳን ደግሞ ውርንጫይቱን ምሳሌ አድርጎ ሐዲስ ገና የተወለደ ወይም አዲስ ሕግ ስርዓት ይዤ መጥቻለሁ ሲል በውርንጫይቱም አብራ ተከትላ እንድትሄድ ሆኗል ማለት ነው። ጌታችን በአህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ እንግዲህ የሰላም ንጉሥ መሆኑን ያመለክታል። ቅድም እንደተናገርነው ሰላማዊ ነኝ ብሎ በአህያ ተቀምጦ ስለመጣ ሕዝቡ ሁሉ እያጨበጨቡ እልል እያሉ ሆሳዕና በአርያም እያሉ ወደ ኢየሩሳሌም በገባ ጊዜ ካህናት ወይም ደግሞ ፈሪሳውያን ሊቃነ ካህናት እጅግ እንደተቆጡ እንመለከታለን። ለምን ይህን ያህል ድምፅ ሕዝቡን ሁሉ ወሰደብን ብሎ። ምክንያቱም ኢየሱስ ክርስቶስ ወደ ኢየሩሳሌም በገባ ጊዜ ብዙ ሕዝብ ከየመንደሩ ከየሰፈሩ እየወጣ ይከተለውና ሆሳዕና እያለ ያመሰግን፣ ዝማሬው በሀገሩ ሁሉ ይሰማ ስለነበረ እነዚህ አይሁድ ሊቃነ ካህናት፣ ፈሪሳውያን፣ ጸሐፍት በአጠቃላይ በዛ የነበሩ የብሉይ ኪዳን ሊቃውንት ተቆጥተው ነበረ ይላል። ስለዚህ ኢየሱስ ክርስቶስ እነዛ አይሁድ ፈሪሳውያን ሕፃናትን ዝም በሉ ብለው ሲገስጿቸው ምን አላቸው? እነዚህን ሕፃናት ዝም ብታሰኟቸው ከነዚህ ድንጋዮች ምስጋናን ማውጣት ይችላሉ፣ ወይም
ማድረግ እንደሚችል አታውቁምን ብሎ የድንጋዮች ተነስተው ሆሳዕና በአርያም ለወልደ ዳዊት በጌታ ስም የሚመጣ እርሱ ብሩክ ነው እያሉ እንዳመሰገኑት እንመለከታለን። ስለዚህ የሰላም ንጉሥ መሆኑ ነው። እንግዲህ ኢየሱስ ክርስቶስ በኃይል በጉልበት በስልጣን አይደለም ሊገዛን የመጣው ማለት ነው። በትህትና በተዋረደ ማንነት ነው ዝቅ ብሎ መጥቶ ሊያስተዳድረን እኛንም ነፃ ሊያወጣን ከታሰርንበት ሊፈታን ከስራታችን ሊያስመልጠን የመጣ መሆኑን የሰላም ንጉሥ መሆኑን ያመለክታል ማለት ነው። ሌላው በእምነት ለሚፈልጉት ሁልጊዜ እግዚአብሔር ቅርብ እንደሆነ ማሳያ ነው። በእምነት ለሚፈልጉ ራሳቸውን ዝቅ ያደረገ የሚያምን ሰው ራሱን ዝቅ ያደረገ ነው። ሁልጊዜ ለእግዚአብሔር የተገዛ ለሕጉ ቀናይ የሆነ በንስሐ የሚመላለስ የፍቅር ልብ ያለው ነው ማለት ነው። ስለዚህ ለእነዚህ ሰዎች ሁልጊዜ እግዚአብሔር ቅርብ ነኝ ሲል በአህያ ላይ ሆኖ መጣ። ስለዚህ ፈልጉኝ፣ ዝቅ ብላችሁ ፈልጉኝ እኔ ከእናንተ ጋር ነኝ ሲል ነው ማለት ነው። በእምነት ለማይፈልጉት ግን የማይገኝ መሆኑን ደግሞ በዚሁ አሳይቷል ማለት ነው። ስለዚህ ትሑት ስብዕና የተከበረ ልቦና ወዳለው ሰው መጓዙን የተሰበረውን ልብ እንዳናቀ ያመለክታል። አህያ ያው የተናቀች ናት ብለናልና በአህያ መምጣቱ እግዚአብሔር የተናቀውን እንደሚያከብር ለማሳየት እናንተ ራሳችሁን ከፍ ከፍ ያደረጋችሁ ትዋረዳላችሁ፣ እርሱ ግን የሚያድረው ዝቅ ባሉትና በትህትና በሚመላለሱ ነው ብሎ ለማስተማር ለመናገር ነው ማለት ነው። ስለዚህ እኛም ይህን በዓል ስናክብረው የትንሣኤውን ለመቀበል በምናደርገው ዝግጅት በተለይም በሰሞነ ሕማማት ራስን ዝቅ ማድረግ ያስፈልጋል። የሰላምን ንጉሥ ለመቀበል መጀመሪያ ራስ ሰላማዊ መሆን ያስፈልጋል። ሆሳዕና የሰላም ንጉሥ ነህ እንኳን ደህና መጣህ ለማለት መጀመሪያ ራሱ ሰው በተሰበረ ልብ ወደ እግዚአብሔር መቅረብ አለበት እና የእውነት ምስጋና የእውነት ዝማሬ እንደ ሕፃናቱ ከኃጢአትና ከበደል ከአመፃ ነፃ የሆነ ምስጋና ማቅረብ ያስፈልጋል ማለት ነው። ስለዚህ ሆሳዕና ሁልጊዜ በየዓመቱ የምናከብረው በዓል ቢሆንም ግን ደግሞ ሁልጊዜ በተለየ መልኩ ለማክበር መዘጋጀት ያስፈልጋል ማለት ነው። ስለዚህ ፈታችሁ አምጡልኝ፣ የታሰረውን እኛ ክርስቶስ የመጣው የታሰርነውን እኛ ሊፈታ ነው። የታሰረውን በቀንበር የተያዘውን በባርነት ውስጥ ያለውን ሕዝብ ነፃ ላወጣ ነው የመጣው ማለቱ ነው። ስለዚህ ፈታችሁ አምጡልኝ ለምን ቢሏችሁ ለጌታ ያስፈልጉታል። ሁላችንም ለጌታ እናስፈልገዋለን። ምናልባትም እኛ በኃጢአት ውስጥ ብንኖር ጽድቅ ባንሰራ ግን እግዚአብሔር ይፈልገናል ማለት ነው። ስለዚህ እግዚአብሔርን መፈለግ ያስፈልጋል። ኃጢአት እየሰሩ ከእግዚአብሔር መራቅ ቅጣት እንጂ ጽድቅ አያመጣም። ሁልጊዜ ኃጢአትን እንኳ ብንሰራ የመጸጸት ልብ ኑሮን ልባችንን ሰብረን ወደ እግዚአብሔርን መፈለግ ወደ እግዚአብሔር መቅረብ ያስፈልጋል ማለት ነው። ስለዚህ ፈታችሁ አምጡልኝ ለምን ቢሏችሁ ለጌታ ያስፈልጋሉ። ሁላችንም እኛ ለጌታ እናስፈልጋለን እና ለጌታ የሚያስፈልገውን ልብ አዘጋጅተን ሆሳዕና በአርያም ብለን እንድንዘምር እግዚአብሔር ይርዳን። ሁላችንም በንስሐ እንድንመለስ በጽድቅ እንድንመላለስ እግዚአብሔር ይፈልጋል። የመምጣቱ ነገር ለእኛ ከእርሱ ጋር አብረን እንድንኖር ነው። ከእሱ እንድንለይ ሳይሆን ከእግዚአብሔር ጋር አብረን እንድንኖር ነው እና እግዚአብሔር አምላካችን ወደ እኛ ልቦና ይምጣ። ወደ ኢየሩሳሌም መጥቷል። ዛሬ የሚመጣው በእያንዳንዳችን ልብ ውስጥ ነው። ያኔ ኢየሩሳሌም ሆ ብሎ እንደተቀበለው ወይም በዝማሬ በእልልታ እንደተቀበለው ዛሬም በልባችን የሚመጣውን ጌታ መላ ሕዋሳታችን በዝማሬ ሊያመሰግነውና በእልልታ ሊቀበለው ያስፈልጋል። ዛሬ የምንጎዘጉዘው ሰኔል የለም፣ የምንጎዘጉዘው ልብስ የለም። ራሳችንን ነው። ልባችንን በፍቅር ጉዝጓዝ ውስጥ መሙላት አለብን። ልባችንን በርኅራኄ በቸርነት ውስጥ መሙላት አለብን። ያኔ በአህያዋ ውርንጫ ላይ የተጫነው ወይም የተነጠፈው ልብስ ነው። ዛሬ ልብስ አናነጥፍም። ዛሬ የምናነጥፈው ፍቅር ነው። ዛሬ የምናለብሰው እኛን ትህትናን ነው። ዛሬ የምናለብሰው እኛን በጾም በጸሎት መትጋትን ነው። ወንድምን መውደድን ነው። ስለዚህ ወንድሞቻችንን ወደን በፍቅር እየተመላለስ እግዚአብሔርን መቀበል ያስፈልጋል። ሆሳዕና በአርያም ለእኔ የመጣ መድኃኒት አንተ ነህ ብሎ መቀበል ያስፈልጋል ማለት ነው ወገኖች። ስለዚህ ሁልጊዜ የዘንባባውን ዝንጣፊ ብቻ ይዘን ሰላም እየሰበክን ነገር ግን ሰላማውያን አይደለንም። ሰላምን እየዘመርን በሰላም የማንኖር ከሆነ ከእግዚአብሔር ተለይተናል፣ ከእግዚአብሔር ርቀናል ማለት ነው። ከበዓሉም ዓላማና ግብ አንጻር ተለያይተናል ማለት ነው። ስለዚህ ሁልጊዜ የሰላም ዝማሬ ስንዘምር እኛ ሰላማውያን መሆን አለብን ማለት ነው። ዝንጣፊውን ዘንባባውን ይዘን ሆሳዕና ስንል እኛ የሰላም ሰዎች ነን። ሰላማዊ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሰላምን ሰብኮልናል። እርሱ የሰበከውን ሰላም እኛ ማጽናት መያዝ ይጠበቅብናል ማለት ነው። ስለዚህ በዓሉን ስናከብር ሆሳዕና ብለን ስንጠራው የዓለም መድኃኒት ወደኛ የመጣ የሰላም ንጉሥ ማለታችን ነው። በእውነት ያን የሰላም ንጉሥ ደግሞ መቀበል ያስፈልጋል። እሱን የተቀበለ ልብ
ሁልጊዜ ሰላማዊ ነው። ከአመፃ የተለየ ነው። ከኃጢአት የተለየ ነው። ስለዚህ በመላው ዓለም የምትኖሩ ክርስቲያኖች ሁላችሁም ይህንን ንጉሥ ተቀብለ ነው በሰላም እንድንኖር እግዚአብሔር ይርዳል። በንስሐ እንድንመላለስ እግዚአብሔር ይርዳል። አዎ በዓል ማክበር ማለት የበዓሉን ታሪክ ሰምቶ መሄድ ብቻ ሳይሆን በበዓሉ ላይ የሚደረገውን ወይም የተሰራውን ስራ በእኛ ሕይወት ውስጥ አዋሄደን ወደ ጽድቅ ወደ መንግስተ ሰማያት የሚያቀርበንን ስራ ለመስራት ነው በዓል የምናከብረው እንጂ መታሰቢያ ብቻ አይደለም ማለት ነው። የእኛን ሕይወት በበዓሉ ውስጥ እንድንቃኝ ነው። በእውነተኛ ሰላማዊ ነን። ሰላማዊ ኢየሱስ ክርስቶስን ስንጠራው እኛ ሰላማዊ ነን። ጻድቅ ኢየሱስ ክርስቶስን ስንጠራው እኛ ጻድቅ ነን። ኃጢአትን ስንጸየፍ በእውነት ኃጢአትን ተጸይፈናል። ኃጢአት አልሰራንም። ንስሐ ገብተናል። ክርስቶስና ወደኛ ስንለው ስጋውን ደሙን ተቀብለን መሆን አለበት። ንስሐ ገብተን መሆን አለበት። ከእርሱ ጋር ለመኖር እነዚህ መሰረታዊ ነገሮች ናቸው እና ይህንን ሰሞነ ሕማማትን ስናስበው ሆሳዕና የመግቢያው ነው። ኢየሱስ ክርስቶስ መከራውን የሚጀምርበት ዋዜማ ነው። ከሰኞ ጀምሮ እንግዲህ ሰሞነ ሕማማት ነው እስከ ዓርብ እስከ ስቅለት ድረስ ያለው ማለት ነው። ስለዚህ ይህንን ጊዜ የምናስበው በመከራውን ወደኛ አምጥተ ነው ለእኔ ነው ይሄ ዋጋ የተከፈለው ብለን እያሰብን ከኃጢአት ተለይተን ከምግብ ብቻ ሳይሆን ከኃጢአት ተለይተን በፍቅር ልቦና እግዚአብሔርን መለመን ስግደቱንም በተሰበረ ልብ እንድንሰጥ ከትዕቢት በነፃ በጸዳ ከጠብ ከክርክር ከልዩነት ከዘረኝነት ከልዩ ልዩ ክፉ ነገር ሁሉ ተለይተን ሰሞነ ሕማማቱን ማሳለፍ ለኃጢአታችን ስርየት ማሰብ ማየት ያስፈልጋል እና እግዚአብሔር አምላካችን ሁላችንንም ለበዓለ ሆሳዕና በሰላም እንዳደረሰን ለበዓለ ትንሣኤው በሰላም እንዳደረሰን የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሁንልን። ፈታችሁ አምጡልኝ። ጌታችን ኢየሱስ ክርስቶስ እንግዲህ እኛ የምንፈታበትን ነገር ነውና ይዞ የመጣው ተፈተን ወደ እርሱ እንድንቀርብ በመጨረሻም የምናፍቃትን መንግስተ ሰማያት እንድንወርስ የእግዚአብሔር አምላካችን ልዑል እግዚአብሔር መልካም ፈቃዱ ይሁንልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ክብርና ምስጋና ለስሙ ይሁን። እማምላክ ወላዲተ አምላክ በአማላጅነቷ ሁል ጊዜ ጠርተን የማናፍርባት እናታችን ከክፉ ነገር ሁሉ ትጠብቀን። የቅዱሳን አባቶቻችን የቅዱሳን መላእክት ጸሎታቸው አማላጅነታቸው ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።